ህክምናዬን እየተከታተልኩ ነው። ያው እንደምታዩት ፊዚዮቴራፒ እየተከታተልኩ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ድጋሚ በሌላ ቪዲዮ ተገናኝተናል። ወንድማችን ብሬክስ እንዳያችሁት ታሟል፣ ህክምና ላይ ነው ያለው። እንግዲህ ብሬክስን ብዙዎቻችሁ በተለይ በስደት ላይ ያሉ እህት ወንድሞች ታውቁታላችሁ። በበረሃ ወጥተው ለቀሩት ለስደተኞች፣ ለመዳም ቅመሞች በጣም ብዙ ጊዜ ትግል ሲያደርግ እነሱን ሲገድፍ ሲያበረታታ የምናውቀው ልጅ ነው። እንግዲህ አሁን ትንሽ ህመም ላይ ነኝ እያለ ነው። አላህ ሱብሓነሁ ወተዓላ በቀላል ያርግለት፣ በቶሎ ያሽረው። የሱን ቪዲዮ የምናይ ይሆናል። ሰላም ጤና ይስጥልኝ እህት ወንድሞቼ፣ እንዴት አላችሁ? ትናንት ህክምና ላይ ሆኜ በለቀቅኩት ፎቶ ብዙዎቻችሁ በጣም ደንግጣችሁ አስባችሁ ሁላችሁንም እየጠየቃችሁ የነበርና በእውነቱ እጅግ አድርጌ ከልብ አመሰግናለሁ። ያው ይህ ህመም ከጀመረኝ ኦልሬዲ ትንሽ ቆይቷል፣ ግን ያው የሥራ ጫና ይሆናል በማለት በቤት ውስጥ በሚደረግ ትሪትመንት ነበር ቀለል አድርጌ ሳየው የነበረው። ያው ብዙዎቻችን እንግዲህ ደህና እንመስላለን ከላይ፣ አንዳንድ ጊዜ በውስጣችን ግን ብዙ የሚያሳምሙን ጉዳዮች ይኖራሉና ከጊዜ በኋላ ግን ያው ህመሙ እየጨመረ ሄደና ከስራ እስከ ማስተጓጎል አይነት ድረስ ደረሰ ማለት ነውና አሁን ፈጣሪ ይመስገን ያው ህክምናዬን እየተከታተልኩ ነው። ያው እንደምታዩት ፊዚዮቴራፒ እየተከታተልኩ ነው። እንግዲህ በጣም በርካታ እህት ወንድሞቼ፣ እኔ ምንም ቃላት የለኝም፣ ብዙ ነገር ጠይቃችሁኛል። ምን እናግዝ፣ ምን እንተባበር። በእውነቱ እኔ በዚህ ሰዓት ምንም ነገር አያስፈልገኝም። ከናንተ የሚያስፈልገኝ ጸሎትና ዱዓችሁ ብቻ ነው። ከዛ ውጭ ሌላ ምንም የሚያስፈልገኝ ነገር የለም። እግዚአብሔር ይመስገን ህክምናውን ፊዚዮቴራፒውን እየተከታተልኩ ነው በደንብ። ሁሉም ነገር መልካም ይሆናል። እስከዛሬ በሳቅ የሸፈነው ህመም ከዚህ በኋላም እየሳቅን እናሸንፈዋለን። ብረት ነኝ ስልኖሬ ሸክላ ሆንኩ እንደገና ስብርብር እንክትክት ጊዜ ሁን ያለኝን በምኔ ልመክት ብቻ ግን አለው ለምልክት እንግዲህ ወንድማችን ብሬክስን አላህ ሱብሓነሁ ወተዓላ በቀላል ይማረው ያሽረው። ሌላ ከዚህ በመቀጠል እንግዲህ ያሳቀኝና በጣም የኦርቶዶክስ ተረት እና ድራማቸው ሁሉ አያልቅም። በጣም ያሳቀኝ ነገር ነው። እስኪ ልጋብዛችሁና ተከታተለን እንመለሳለን። መዝሙር ስሰማ በውጭ አለቅሳለሁ። መስጊድ ውስጥ ሆኜ ቁርአን ስቀራ ቆይቼ አሁን ማለት ነው በቃ ለምሳሌ اللهم صل على نبينا محمد صلى الله عليه وسلم እያልኩ አሁን አንድ ቁርአን አንድ አያ እየቀረው የሆነ ነገር እያልኩ እንደዚህ የሚባል የቁርአን አንቀጽ ቁርአናችን ላይ የለም። ለምን ተዋሻለህ? አይ ድራማ ሲሆን ሂዶ ትጋለጣለህ። አላህ ያጋለጣል። እንዲህ ይያል ቁርአን እያነበብን አለ ውሸት የለም። እንዲህ የሚባል አንቀጽ ቁርአን ላይ አንተ እኔ ወላሂ እኔ ማለት ሲጀመር እኔ አውቃችኋለሁ። እኔ ለማያውቃችሁ እኔ አውቃችኋለሁ፣ ብዙ ሰውም ያውቃችኋል። ከዚህ በፊትም በቃ እኔ መክሰራችሁ ነው የሚያሳዝነኝ። ከዚህ በፊትም እንደዚህ ድራማ ትሰራላችሁ እንደው እኛም እንዳይቀርብን አይነት ነገር ማለት ነው። እኛ ጋር አልሐምዱሊላህ ምንም የምንሰራው ድራማ የለም። በአደባባይ የምታዩት ነገር ነው። መስቀል እንደዚህ በመቀስ እየበጠሱ ሲመጡ የምታዩት በአደባባይ የምታዩት ጉዳይ፣ ምንም ድራማ አያስፈልግም። ለምን ብለን ድራማ እንሰራለን? እንደ ወርልድ በዓለም አቀፍ በጣም እየተስፋፋ ያለ እምነት ሰላም ጀሚኒ፣ በዓለማችን ላይ በከፍተኛ እየተስፋፋ ያለ ሃይማኖት ምንድን ነው? በተለያዩ ጥናቶች መሰረት እስልምና በዓለማችን ላይ በከፍተኛ ሁኔታ እየተስፋፋ ያለ ሃይማኖት ነው። ለዚህም ዋነኛው ምክንያት የሙስሊሙ ማህበረሰብ ቁጥር በከፍተኛ ሁኔታ ማደጉ ነው። እስልምና ነው ወላሂ ላዚም። ጥናቱን ማየት ትችላላችሁ ጎግል ገብታችሁ ማለት ነው። ኦኬ እኛ ችግር የለብንም፣ ግን እነሱ ደግሞ እንደው እንዳይቀርብን ይመስላል የሚሰሩት ድራማ። ሲጀመር የአረበኛ አወጣጡ በራሱ አክሰንቱ ለራሱ ያስታውቃል። ዝም ብሎ
ሸምድዶ ቃላቶችን ሸምድዶ እንደመጣ ያስታውቃል። ኦኬ የሆነ ስለ እስልምና አውቀህ በእስልምና ኑረህ እንዳልነበረ ያስታውቃል ንግግርህ በራሱ እና ደግሞ የሌለ ነገር ቁርአን ላይ አለ ብለህ ታወራለህ ማለት ነው። እና እንደዚህ ትጋለጣለህ። ውሸት አይጠቅምም፣ አይበጅም። ሁሌ መክሰራችሁ ግን ያሳዝነኛል። ሁሌ መክሰራችሁ አተረፍን እያላችሁ ትከስራላችሁ። ድራማ መሆኑ ሲታወቅባችሁ ስትጋለጡ ትከስራላችሁ፣ ትከስማላችሁ ማለት ነው። ይሄ የማያዛልቅም። ሰው እንዴት ወደ እምነቱ በውሸት ይጣራል? ያ ጀማ ሆነ ብሎ ካሜራ ደቅኖ ኢዲት አድርጎ ምናምን እንዴት ሰው ወደ እምነቱ በዚህ እንደዚህ አድርጎ ይጣራል? ወላሂ በጣም ያዓጅበኛል። እና እኔ ምንም አይደለም። አላህ ሂዳያ ይስጣችሁ፣ አላህ ከዚህ ጥፋት ያውጣችሁ፣ አላህ ሂዳያ ይስጣችሁ ነው የምንለው። ባረከላሁ ፊኩም። አንድ እውነታ እየመረረን ልንውጠው ይገባል። የአክሱም ሙስሊሞች ነፃነት የሚያገኙት ፍትህ ለአክሱም ሙስሊሞች በማለት ብቻ አይደለም። በአክሱም ሙስሊሞች ሐቅ አላህ ፊት እንጠየቃለን። አሁን ላይ የአክሱም ሙስሊሞች አንገታቸውን እንደደፉ እንዲኖሩ መብታቸውን እንዳይጠይቁ ለማድረግ ጁምዓ እንዳይሰገድ እንዲሁም ደግሞ በክራይ ያሉ የክራይ ቤቶች ሙስሊሞች የሚሰግዱበት ሙሉ ለሙሉ እንዲዘጉ፣ ምንም አይነት የአዛን ድምፅ እንዳይሰማ፣ አንድ ሰው ከሞተ ሙስሊም ከሆነ በአስፋልት ላይ ይዛችሁት እንዳትሄዱ፣ ሂጃብ የተባለ ነገር በከተማዋ ላይ መለበስ አይቻልም፣ በትምህርት ቤት አይደለም በከተማዋ ላይ መልበስ አትችሉም ብለው አስገድዷቸው በአፈሙዝ በዚህ መልኩ እንዲፈርሙ ወይንም ደግሞ ስብሰባ ላይ ተገኝተው በዚህ መልኩ ቆሞ እንዲያነቡ አድርጓቸዋል። ስለነዚህ ሰዎች ምን ያህል ጫና ውስጥ ሆነው እዚህ ስብሰባ ላይ እንደመጡ እነሱና አላህ ነው የሚያውቁት። እነዚህ ሰዎች መውቀስ አልፈልግም እኔ። ነገር ግን የአክሱም ሙስሊሞች ነፃነት ፍትህ ለአክሱም ሙስሊሞች እያለን በመጮህ ብቻ አይደለም። መጅሊስም እንደ መጅሊስ የኢትዮጵያ ሙስሊሞችም እንደ ኢትዮጵያውያን ሙስሊሞች ማድረግ ያለብንን የትግል አቅጣጫ መቀየር መቻል አለብን። እነዚህ ሰዎች በልመና አይደለም፣ ከተማዋ በመንግስት አይደለም፣ በከንቲባው አይደለም እየተዳደረች ያለችው። ከተማዋ እየተዳደረች ያለችው ጎደፋ በተባለው ጽንፈኛ አካል ነው። ትዕዛዝ እየሰጠ ያለው ይህ ነው። እነዚህ ጽንፈኛ አካላት ደግሞ ስለ ፍትህ የሚያውቁት ነገር ስለሌለ ሙስሊሞችን መጨቋን፣ ዝሙት ቤትና ጭፈራ ቤት ባለበት ከተማ ውስጥ መስጂድ ከተማዋን ያረክሳል ብሎ የሚያስብ ነውረኛ ግለሰብ ስለሆነ ፍትህ ለአክሱም ሙስሊሞች በማለት ፍትህ ማምጣት አይቻልም። የትግል አቅጣጫውን መቀየር መቻል አለብን። የመጅሊስ አካላት፣ የፌዴራል መጅሊስ፣ ሌሎቹ መጅሊሶች በዚህ ጉዳይ ላይ መክራችሁ አንድ ውሳኔ ላይ መድረስ ያለባችሁ ይመስለኛል። ምክንያቱም የትውልድ ጥያቄ ነው።